ምንድነው ስለሃና ያለ መረጃ? መጀመሪያ ስለሃናኔ መረጃ ያለ መረጃ በህይወት አለ። በህይወት ያለችበትን እሱ ተቻለ ይቅረብ ወይኛ እንቅረብለት ቦታ ያመቻችልን። ማን ነው ልጅቱን የያዛት? ልጅቱን የያዛት ሽፍታ የሚሉት የተክሌ ያጎቱ ልጅ ነው። ትክክለኛ እናውቃለን። ሽርጥኛውንም የማንኛውን ሽርጥ ቅድሚያ እንደወሰደ የማንኛውን ጀጓል መልሶ እንደሰጠ እኛ በትክክል ስላየን ልጅቷ ምን እንዳደርጋት ስላየን እዛ ጋር ሁሉም ሰው የሚኖረው በጀግንነት ነው። የጉልበተኛ ሀገር መኖሪያ ስለሆነ ልጅቱን ወደ እኛ እንዲመልስልን ከፈለገ የሚመልስበት ነገር ካለ የማይመልስበትም ካለ እኛ ወደ የምንወስነው ውሳኔ የኛ ደግሞ እንዲኖረን እናንተን የምናግዝበት ገባኝ። አሁን እንድጠይቅህ ነው ሚኪ። አንዴ ይቅርታ አቡ፣ እነዛኞቹ ጋር ደውይልንና ሁለቱ ይገናኙ። የሚያስፈልገው ነገር ካለ ሁላችንም ተረባርበን እህታችንን ማትረፍ የምንችልበትን ሁኔታ መፍጠር። ሁለቱ አሁን እነ ተክላይ ይምጡ። አቡ አንተ ሳትወጣ ቆይ ሳይወጣ እነ ተክላይ ሚንጣ የድንበሩ ሚንጣ። ትናንትና ደግሞ እኔን ታገኛለህ ሙድራችን አንድ ነው ያለውም ልጅቱ እሱም ሚንጣ። ኦኬ ታታይ ሆኛ አዳምጫችኋለሁ። ሙድራችን አንድ ነው ሲለው ስልክ ቁጥሩን ክዷል። ስልክ ቁጥሩን ተካሄደ። እኔና ተክላይ የምንገናኝበትን ተክላይ የማንገናኝበት ተብለ ታልቻለ ይመች። እኔ አንደኛ ሎኬሽን መላክ ተቻለ፣ አንደኛ እኔ ልክለታለሁ። እኔ ጋር መድረስ ተቻለ እዛው ግዳ አመቻችለታለሁ ቤት። ኦኬ ጥሩ። አሁን አንተ ይኸውልህ እነሱ ተደውለው እስከሚመጡ ድረስ በምንም ሁኔታ እንዳትወጣ ተረጋግተህ ተቀመጥ። ሀሳብ ይሄ ሁሉ ዙሪያ ጥምጥም ኢንተርቪው እንደ አይነት ፖይንት ላይ ለመድረስ ነው። እሱ ወንድሜ ችግር የለም ወንድሞቻችን፣ እናንተ ስለተጎዳችን በጣም የኛን ተው። አሁን አንተ እነ ተክላይ ይመጣሉ፣ ሀቡ ታመጣቸዋለህ፣ እነ መችም ይቀርባሉ። ትናንትና ይዤ እመጣለሁ ያላቸውም ሰዎች አሉ፣ ይመጣሉ። አንተ በአይነት ያያሃትን ሀኒን ስጠን ብለህ ፊት ለፊት ተክላይን የምትጠይቀው ከሆነ እኛ ቁጭ ብለን ለማዳመጥ እዚህ ዝግጁ ነን። ሀቡ ትደውላለች፣ ተረጋግተህ ጠብቅ። እስከዛው አንተ ደግሞ ያሉ መረጃዎች ካሉ እሱን ተዘጋጅ። አንዴ ልጨምር አቡ፣ እግዚአብሔር ይስጥ። እንዲያውም መተህ ዛሬ እንደዚህ አይነት ኢንፎርሜሽን ደስ የሚል ስለሰጠን በእግዚአብሔር ይስጥ። ተስፋችን አለመለምከው። የተክሌ ያጎቱ ልጅ ስሙን ታውቀዋለህ? ያጎቱ ልጅ የምር በጣም እኛ ራሱ ማለት ነው ያ በእድመታ አስከሬኑ ጭንቅላቱ ተበጥሶ የላከላችሁ 2 ዓመት ከ8 ወሩ ነው። 2 ዓመት ከ8 ወሩ ነው የሞተውም ልጅቱ መርከዝን የገደለው። ስሙን ያለች ስም አላውቀው፣ የሽፍታውን ስም አላውቀውም። ፎቶን ትንሽ ጨለም ይላል። ፎቶን ቀርጬ እነሱን ራሱ ምን የሚያደርግ እንደነበረ መረጃ ልጆችንም ትጠይቃላችሁ፣ እኔም እናገራለሁ። ከእነሱ ቅድሚያ እኔ እናገራለሁ። ስሙን አታውቀውም? የቴክኒክ ያጎቱ ልጅ አሁን ሀናን ያገታት? አዎ አላውቀውም። የት ላይ እንደሚኖር አስረዳዋለሁ። ለሱ አልረዳም ታለ እኛ ራሳችን ችግር የለም። እሺ ሌላ ጥያቄ እዚሁ ላይ ስማን ወንድሜ፣ ያንተ ስም አንድ ስምህን ልትሰጠኝ ትችላለህ? ስሜን እንኳን ኤፍቢ ላይ አይተሽ መጠቀም ትችላለሽ። ስሜን በውስጥ እነግርሻለሁ፣ ፎቶዬንም በውስጥ እልክልሻለሁ። የምኖርበትንም ሁሉንም ነገር በውስጥ አሳውቃችኋለሁ። አይ ማለት ለእነሱ ማን ነው የምትላቸው? በማን ነው የሚያውቁህ ነው የምልህ። አላውቅህም ቢሉህ በማን ነው የሚያውቁህ? እነሱ ድንበር ላይ ያሬድ ማለት ይችላሉ፣ አቡም ማለት ይችላሉ። ሁለቱም ያውቃሉ። ቆይ አቡይ አንዴ ከይቅርታ ጋር ግን እንዳንጫንሽ ለእኛ እድል ስጭንና አንዳንድ ጥያቄዎችን ጠይቀው። አንተ ለተክላይ የሚሰሩ ልጆችን ስም የምታውቃቸውን ብቻ ነገር ፎሎ አድርገው መኩንም እኔንም። ኦኬ የተክላይ ልጆች የሚመሩት ልጆቹ አሉ። የሚመሩት ልጆቹን አይ ስማቸውን እነግራችኋለሁ። ስማቸውን ደግሞ እሱ አልናገርም። ፎቶውንም እልክላችኋለሁ። ፎቶውን ለሱ ስልክለት ካላመነ እኛ ችግር የለውም። ይሄንን ደግሞ እኛ እንሰራዋለን። ገባኝ። ግን አሁን አንተ የምታውቀው የተክላይ ሰራተኞች ስማቸውን የምታውቀው አለ? አላውቃቸው። እንዱ በአካል አውቃቸዋለሁ። በአካል ታውቃቸዋለህ? ስማቸውን አታውቀውም? በአካል አሁን ማለት ነው እኛ የምንኖረው በጀበል ውስጥ ነው። በአካል ማለት ነው አሁን ሄደን መገናኘት እንችላለን። ግን እዛ ጋር የሚኖርበት ወንድ ስለሆነ ወንድም ረጅ ያስፈልጋል። የ2 ዓመት አስክሬን አወጥቶ እዛ ጋር ሞታለች ብሎ ያስረዳበትን ብቻ ያስረዳኝ። እኔ ቦታ አመቻችለታለሁ ወይ ሰው ልክለታለሁ ወይ እሱ እንዲመጣ እኔ ጋር አደርጋለሁ። ኦኬ እዚህ ላይ የምጠይቅህ አሁን ያሳዩነን የአስክሬን የሆነ አጥንትና የሆነ ጭንቅላት ድሬ ጸጉር ያሳዩነን። አንተ ከመቼ ጀምሮ ነው የምታውቀው? ፎቶ አለ? የተነሳበት ቀን አለ? እሱ ማለት ነው እሱ ልጅቱ የመካነ ሰላም ነው ልጅቱ። እሱ የሞተው ልጅቱ የአስክሬን የመካነ ሰላም ነው። ልጅቱ ደግሞ ወደ ሳኡዲ የምትገባ ማለት ነው። ልብሷ በስቶባት ኮተቷ በስቶባት ጥላውን የሄደችው። እኛ እንደውም በጨለማ እየሄድን አግኝተናቸዋል። ያለው እሱ ደግሞ ቅርብ ሰዓት ነው። እንደውም እኛ
ተኝተንበታል። ልብሱም ማለት ነው ተኝተንበት፣ እዛ ቆርቆሮን ተኝተንበታል። ደክሞ ጥላው ነው ሄደችው። መቼ ሰዓት ወደ ውስጥ የምትገባ እሷ ገባኝ። አሁን ምሳሌ የተኛችሁበት የእሷን ልብስ ምናምን ስንት ጊዜ ይሆነዋል? አረሷት ቢያንስ ልጆቹ እነኚህ ከሄዱ ፊት ነው የተጣለው ልብሱ ከመሄዳቸው በፊት እና ሀኔ እንጨቱ ላይ ሰቅለነው እኛ ራሱ እያወረድ ነው ንፋስ እንዳይወስደው እንዳይቋሽ እንጨት ላይ እየሰቀን ስናገኘው ባገኘነው ሰዓት እንቀመጥበታለን። ኦኬ። ስለዚህ አሁን አንተ መጀመሪያ የማንን ስልክ እንደቀሙ የማንን እንደመለሱ ሽፍታዎቹ እሱን ይናገራን ያልከው አንተ የምታውቀው ነገር አለህ እዛ ላይ? አይዋን ይህን ገጠር ልጅ የማንኛው ስልክ እንደተነጠቀ መጀመሪያ እሷ ምን እንዳደረጋት እናገራለሁ። እናንተ ደግሞ እናንተ ተገጠር ልጅ ተሷ ጋር ሄዳችሁት ምንም ያስፈራችሁ ለእናንተ ለሆነው ነገር እኔ ያለሁላችሁ ከድንበር እኔ እዛው ራሱ እሱ የሚሉ ከሆነ አንምልም እንማል ያሉ የገጠር ልጅ ችግር የለውም ለሁሉም ነገር እንፈተዋለን እኮ። ልጅቱ በህይወት አለች ብለህናል አሁን አይደለ ወንድሜ? ልጅቱ በህይወት አለች ማለት ነው። በህይወት ያለችበትን ሰዎቹን ስንት ሰዎች ናቸው አብረዋት ያሉት እነግረዋለሁ። እኔ ለተክላይ አላምንም ካለ እኛ የራሳችንን እንሰራለን። ቆይ ሀቡ እየደወለች ነው። እስከሚመጡ ድረስ አንተ ተረጋጋ። መጀመሪያ እንደው ከመካከላቸው ከያዟት መካከል አንዱ ስም እንኳ አታውቅም? ሰው በሰው ፎቶውን እልክላችኋለሁ። የልጅቱን አሁን ያለችበትን የልጅቱን አብሯት ያለውን የልጅቱን የልጁን ነው የሚባለው። አብሮ ያለው ሴት ነው እንደያዘ አብሮ ያለው የልጁን ነው የምትለው የያዘውን የሽፍታው እንድሪስ ማስረጃ እንድሪስ ጋር አለ። አንድ ማን ይውረድለት ለእንድሪስ እናስገባው። ወርዳለሁ መንገደኛው የገጠር ልጅማ እንዳትወርድ አንተማ ኢምፖርታንት ነህ። ተቀመጥ። ጥያቄዎቹ ስላላቸው እኔም ወደ ኔትወርክ የለበት የገባው ስለሆነ ፎቶቸው ላክ፣ ምን አይነት ልብስ እንደለበሰ ምን አይነት እንዳረገ፣ ከዛ ለገጠር ልጅም እናንተ ክሮስ ቸክ አድርጉት የማን ስልክ መጀመሪያ እንደተቀማ። ወርጃለሁ እኔ። ቆይ እንድሪስ አሁን ላክ አበባህን። እንድሪስ በመንገደኛው ቦታ ላስገባህ ነው። ይቅርታ ቦታ ስለሌለ እኮ ነው። ሌላ ሰው እንዳትስቡ ሞዴሬተሮች፣ እኔ ነኝ የምስበው። እንድሪስ አበባ አለቀበት መሰለኛ። እንደውም ይሻላል። ቆይሻ አበባ ካለቀብክ እንድሪስ እንትናን ማንን ወይ አቦፋኖን ወይ ሳሪቲን ሞዴሬተር ያላቸው ሚኪን ሶስታቸውን ሜንሽን እኔ ስበዋለሁ ካለ ምንድነው ማንን ነው የምንስበው? እንድሪስ ቆይ አበባ ይስተሰበው። ኦኬ አበባ ሰጠን ድረስ ማስረጃ አለኝ። እንድሪስ መንገደኛ አብሮ የሚጓዝ መንገደኛ መንገድ ላይ ሀና አልሞተችም፣ እንዳልሞተች 100% እናምናለን። አያምጣውና ሞታ ቢሆን የሞተ ጓደኛክ የመንገድ ጓደኛክ እቃ መንገድ ላይ ትጥላለህ ወይስ ወስደህ ለቤተሰቦቹ አደራውን ታደርሳለህ? ያው ሞታለች ሲሉኝ እኔ በዚያ ሰዓት በድካም ላይ ነኝ፣ ደህሞኛል። የእናትህ ልጅ እህትህ ቢሆን ትጥለዋለህ? እናታ የባል ቦርሳ ነው ዋናውን የኪሴ ነው ያለው፣ የኪሴ ይዤዋለሁ ዋናውን። እሺ ጥያቄን ጨርሻለሁ። ሚኪ መቀጠል ያ ማለት ጠይቅ አሰብኩትና ካክተሽዋል። በነገራችን ላይ በህይወት ያለን ሰው ሞቷን ብሎ ሂዶ እንደ መጽናናት ወንጀል የለም። ከዛ ተርፈሃል፣ እንኳን አላጽናናቸው። እኛን የገረመን ግን ኢትዮጵያ ገብተህ ልጅቱ የለችም ተብሎ ሌላ ሰው ያረዳቸው ነገር ምን እንደሆነ እያወቅ ስልክና ፓስፖርትን በእጅ ይዘህ እስካሁን አንድም የቤተሰብ አባል ጋር ተገናኝተህ የሆነውን ነገር ባላቅም ግን ያለው እቃዋ እኔ ጋ የነበረው ነገር ይሄ ነው ብለህ አለማስረከብህ በራሱ የሚያሳየው ነገር አለ ነው። ደግሞ ያው ምንም እንዳልሆነች ስለምታቅ ስትወጣ በራሷ እጅ ሰጣታለሁ ብለህ ነው። እሱም ደግሞ ሌላ የማምለጫ መንገድ ነው፣ ራስን የምትመልሰው። ሌላው እንዴት ሰው መጥተው በህይወት የለችም ስትባሉ እንደው ሀዘኑንም ተውት መጮሁንም ተውትና እንዴት የእሷን እቃ ነው ከዛ በኋላ እንደውም የእናንተን ጥላችሁ የእሷን እቃ ነበር ይዛችሁ መግባት እኮ ያለባችሁ አይደለ ሀቡ? እንደው ትልቅ እንኳን ጃኬት የሚከብድ ነገር ካለህ እንኳን ያንተን እቃ ትተክ በህይወት የለችም የተባለች ለቤተሰቧ ምን ልንነግር ነው? እሺ ምን እንደው መጠየቁም እዛ ይቅር፣ እንደዛ ያረዷችሁን ሰዎች መጠየቁ ይቅርና ኦኬ ባይሆን ሻንጣዋና እቃዋን ሙሉ ለሙሉ ወስደን ተሰባስበን ሁላችንም ከዛ የነበርነ ሰዎች ቤተሰቧ ጋር መሄድ አለብን። የሆነውን ነገር በአካል ማስረዳት አለብን። እቃዋን ማስረከብ አለብን ማለት ነበረባችሁ። እሱን ሳታደርጉ የቀራችሁበት ምክንያት
የተመካከራችሁን ነገር አለ? አንዳችሁን ሳትሄዱ ሁላችንም ሳንሄድ ከሌንዳትሄድ ስልኳንም ፓስፖርቷንም በአንተ እጅ ይሁን ብለውሃል ሰዎች ወይስ ራስ ወሰነ ነው እስካሁን ሰዓት ካንተ ጋር ያቆየው ስልኩንና ፓስፖርቷን? እሱ አንደኛው ጥያቄ ነው። እየጻፍክ ከሆነ ብዬ ነው። ሁለተኛው ጥያቄ ፓስፖርቷንና ስልኳን አሁን በቪዲዮ ከፍተህ ታሳየናለህ ወይ? አንተን አይደለም ማየት የምንፈልገው እኛ። ፓስፖርቷን ገልጠህ ስሟ ያለበትንና ይሄ ፎቶግራፏ ያለበትን ፓርቲ የመጀመሪያውን ፔጅ ፓስፖርቱንና ስልኳን ታሳየናለህ ወይ? አሁንኑ ይሄን መልስና ቀጥላለሁ። ጥያቄን ግን አልጨረስኩም። እንድሪስ እንኳን መጣ። ከፈልግሃለሁ። ጥያቄ አለኝ ለአንተ። ቆይ ቦታ ሲኖር አስገባሃለሁ። ጠብቅ እንዳትሄድ። ነገሰ ወንድማችን ይሰማሃል? የምናወራው እኛ አይ ቲንክ ቆይ እየተመካከረ ኦር እየተደዋወለ ምናምን ይመስለኛል። ይሄ ጥያቄ ሳይመለስ ጥያቄ እንዳትደራረቡ ታግሳችሁ ቆዩ። ቤቱን ታብታብ አድርጉ። ልም ብሬክ እሷ አማርኛ ትሞክር ደይኸ አረችላለሁ በስ ለማስረዳት በደንብ እንዳስረዳ ነው እንጂ ይችላል። በቃ ይሽታል ሕዚ በቃ ትድንሆ ነገር በአማርኛ በደንብ ገብርኺ እስኪ አረዱ እዮም ቀስኺ ችግር ይውልኝ። እሺ እህቴ መጣችሁ ጀንበር የቋረጠችው ማለት ነው ጥር 10 ነው። ጥር 10 ሆኖ ሀና ደግሞ ያገኘቻት ከገመዱን ወርዳ እህቴ ወደዚህ የመጣች ወደ ሳውዲ የገባች ልክ ገመዱ ወርዳ የ20 ደቂቃ አካባቢ እንደሄደች ሁለት የትግራይ ልጆች አገኘች ማለት ነው። ትልቅ ድንጋይ ሆኖ በትልቅ ድንጋይ ላይ ቁጭ ብሎ ማለት ነው ልጆች ሁለቱ ማለት ነው። እና ወደዚህ ወደ ሳውዲ የሚመጡት ደግሞ የሶስት ደላላ ነበሩ። ያኔ በጥር 10 የሶስት ደላላ ነው የወጡት። ያኔ የአንድ ሰው 32 የአንድ ርካብ 32 የአንድ ርካብ 32 ማለት ነው የሶስቱ። ግን በአንድ ላይ ሳይሆን ይሄድ ነው አለች። የአንድ መጀመሪያ ይሄድና ከዛ እየተደዋወሉ ማለት ነው። መሪያቸው የሶስት ደላላ 32 ሰዎች አንድ ነው ነበር የነበራቸው። እና ልክ ከእንትን እንደወጣች ማለት ከገመድ ወርዶ ሁለት የትግራይ ልጆች አገኙት። ያኔ ትልቅ ድንጋይ ላይ ቁጭ ብለው ማለት ነው። ከዛ ልክ እነሱ አልፎ ደግሞ ልክ 1 ሰዓት አካባቢ እንደዚህ ሄዶ ይሄ በኢትዮጵያ ወይ 3 ሰዓት ወይ 4 ሰዓት ከበዛ እስከ 5 ሰዓት የሚሆን ነው። ጠዋት ማለት ነው። ሀና ያገኘችበት ታይም ማለት ነው። በኢትዮጵያ ነው የምልካው። በሳውዲ 9 ሰዓት 10 ሰዓት 11 ሰዓት መሰለኝ የሚሆነው እና ከዛ አግኝታች ያን ከሀና ጋር የነበሩ ወንዶች አለች በጣም ብዙ ናቸው። ያኔ ሀቸስ እንደዚህ አድርሰው የሚመለሱ ነበሩ እንደዚህ እና የመኖችም ነበሩ ወደ የመን የሚመለሱ ማለት ነው። ወደ ራጎ የሚመለሱ እና ብዙ ናቸው። ያኔ ግማሻቸው እየሮጡ ነበረ እና ያኔ በብዛት እየሮጡ ነበረ። ያኔ እንደዚህ ሀቾቹን አድርሰው የሚመለሱት ቶሎ እየሮጡ እየሄዱ ነበረ። ሀና የነበሩ ወንዶች ግን ቀስ እያሉ ከእሷ ጋር ይሄዱ ነበረ እና የድካም ስሜት ነበራት ወይ ሲላት ምንም የድካም ስሜት አልነበራትም። ግን የሆነች ትንሽ የሻርፕ ጣል አድርጋ ነበረች ያኔ ላይ ማለት ነው። እግሯ ላይ ትንሽ የሆነ ሻርፕ ነገር ጣል አድርጋ ነበር እና ሰላም ብላቸዋለች ለልጆቹ። አይዛችሁ ምንም ነገር የለም እንዳትኮሩ። ወንዶችም እንደዛ ብለዋቸዋል። እና በእጇ ሰላም ብላኛለች። እንደዚህ ሰላም እየተባባሉ እነዚህ ወደ ሳውዲ የሄዱ እነሱ ደግሞ ወደዛ እየሄዱ ነው እና ሰላም ብለው ነው ያለፈች። እና እኔ የምጠይቀው ጥያቄ ለእንትና አንደኛ ሁለት የትግራይ ልጆች ልክ ከገመድ ወርዶ እዛ ድንጋይ ላይ ቁጭ ካሉ አስኬት ከሀና ደላላዎች ጋር ተደዋውሎ ለሀና እየጠበቋት ነበር እንጂ የመድፈር ሱስ እንኳን ቢኖራቸው ወደ ሳውዲ የሚመጡ ከእህቴ ጋር የነበሩ ሴቶች አይበዙም ወይ? አንደኛ እንደዚህ ተነጋግሮ ካልሆነ ማለት ነው። ሁለተኛ ነገር የ1 ሰዓት አካባቢ ያኔ ከገመዱ ልክ ከገመዱ የ1 ሰዓት መንገድ ሂዳ ከሆነ ያገኘቻት ለሀና አልደከመችም። በእግሯ እየሄደች ነበር። ኖርማሊ ነበረች። አይዛችሁ ምንም ነገር የለም እንዳትወር ሰላም ነው ብላችኋለች። እንደዛ ብላ
ኖርማሊ መጣ እንዴት ነው የአንድ ሰዓት ወደ ገመድ ልትደርስ ስትል እንዴት ነው በአንድ ሰዓት ለሞት የምትደርሰው? በቃ ይሄ ነው ያኔ ነገረችኝ ማለት ነው። እና የምትጠይቀኝ ነገር ካለ ደግሞ መጀመሪያ ነው እና ችግር የለውም። ቴንኪዩ። በመጀመሪያ በጣም ነው የምናመሰግነው። ያው አስበሽ ይህንን ተከታትለሽ ለእኔ እህቴ ናት ብለሽ ያለውን የሰማሽውን መረጃ ይዘሽ ስለመጣሽ በጣም ነው የምናመሰግነው። ግን እኛም የሚስና ሲሆንን በራሳችን ስሜት ሁላችንም በራሳችን ስሜት ያን ስሜቱ እንዲገባን እንደራሳችን እኔ ቢሆን እህቴ ብትሆን እኔ እህቶቼ በዛ ሲመጡ ምን ያህል ይጨነቃሉ። የኔ ስልክ እንኳን አንድ ጊዜ ከተዘጋ ማለት ነው አይደለም ቦታለች አለች ለቤተሰብ ምን ያህል ህመም እንደሆነ ይገባኛል። ችግር የለውም። እሺ እህትሽ አሁን አግኝተን ማውራት እንችላለን? እንደዚህ ደውለን? ችግር የለውም። አሁን ገና ነው የገባችው። ባገናኝባችሁ ደስ ይለኝ ነበር፣ ግን ያኔ ከ3 ሰዓት በፊት ነው ስራ የላኳት። ስራ ሄዳለች። ከእሷ ጋር የነበሩ ልጆች ተይዘዋል። ሳቢያ ልክ ደርሶ ወደ ሪያድ ሲመጡ ማለት ነው ከ2 ወር በፊት ማለት ነው ያኔ ልክ ደንበር አቋርጦ መጥቶ ሳቢያ ላይ ሲሆኑ ተይዘዋል እንዳለ እና ትንሽ ልጆች ናቸው የወጡትና እዛ ሰርታ ነው አሁን ትናንት የገባችው። ግን እንደዚህ ከሆነ ከፈለግ ራስህን መናገር ከፈለግ የእሷን ስልክ ስጥና አሁን ተኝታ ነው ያኔ እንደርስም ደወለላት ነበር። አሳንሳም ተኝታ ይሆናል ወይም እኔ ካርድ ልሙላና ነገ በሚመቻት ሰዓት ደውላችሁ ወይም እሷ ሪከርድ ታደርግልህ አደርጋለሁ። ይሄን ስቴፕ ማለት ነው። ዋትስአፕ አላት? ዋትስአፕ አላት። ችግር የለውም። አንተ እንትኑን ላክልኝና እሷ ሰራች ትላለች። ችግር የለውም። ስቴፕ እሷ እንድትነግር። አማርኛ ትችላለች? ላላች አማርኛ ኦኬ። ግን የእናንተ ላይቭ ላይ እየተከታተልኩ ነበርና ትናንት እሷ ሲቀበላት ማለት ነው። በዛ ነው እኔ ቁጭ እንትን አድርጌው ድምፅ አድርጌ እየሰማሁ በድምፅ እሷ ጋር ተቀብዬ እንደዚህ ምግብ እየበላን ነው እያወራን አግኝቻታለሁ ያለች። ጥር 10 ነው ግን ዝሮ ዝሮ ቀኑን ያገኘቻት። በቃ ቀን ለዛው ማለት ነው። ብሬክስ ወንድሜ እኔ ጠየቃችሁት የገጠር ልጅን ጠየቀው ኮብራው። ከዛ ጠብ ያለ ነገር የለም እና ይዛችሁልን የመጣችሁት ምንድን ነው? እንዳታቋርጡን ያላችሁን አይደለም። 10 ደቂቃ 1 ሰዓት እንሰማችኋለን። አፋችንን ዘግተን ሁላችንም ሚውት አድርገን እውነታውን እናፍረጥረጡ ያላችሁትን ንገሩን እባካችሁ። በንግግር ሰውን ለማሸማቀቅ እንዳትሞክር እንዳታስቢ። አለኩልን ለከፈለግሽ ለተክሌ ደውይለትና ይምጣና ከኛ ጋር ይነጋገር። አዲስ ነገር እንደገና ያመጣንላችሁ ምንድነው? እሱ ልጅቱ ያለችበትን ነው። ወንድ ካለ ጀግና ካለ ሂዶ ከዛ ቦታ ያውጣል። ሁለተኛው ብሬክስ የሚፈልጋለ ከዚህ እንካናግረው። ብሬክስ ነው። ሰላም 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 ብራዘር ካሜላ አንዳ እግዚአብሔር ይመስገን። አንተ ሀዊ እንተ እዩ ብጣዕሚ እኮ ተገሪመኒና ዝቆልዓ ላባዬ ሞሲቡ ክልተ መዓልቱ ገይሩ ኣሎ ኢዱ ትማሊ ዝግጅት ዝገበርና ኢና ንሕና ላብዚ መቃብር ዝወለው ይኹን ላማንም ተረዲካ እዚ ህይወት እዩ። ህይወትና እዛ ቆልዓ እዚኣ ማለት ህይወት ናይ ኩላትና እዩ። ብሄር ብሄረሰብ ዝፈሊ ምንም ድሑር ዝኾነ ሰብ ተዘይኮይኑ ፅባሕ ንጎ ጓላ ልትተሓዝ ስለ ዝኾነት እዚ ኩለና ክንጋፈጦ ኣለና። ተረዲካ እና እዚ ቆልዓ እዚ ሰብ ደልዩ ኣሎ። ሰባት ይኽእል እዩ ይዋፃእ እዩ ኢሉ መፅኡ ላባየ ተረዲካ ዶ ኩሉ ነገር ኣነ ዝግጅት እየ ገይረ ተረዲካ ጥራይ ኣብ ላይፍ ወፂኡ ልልፍልፍ ሰብ ተዘይኮይኑ ምንም መፍትሒ እዛ ቆልዓ እዚኣ ዘምፅእ ሰብ ዋላ ሓደ የለ ክነግረካ መፍትሒኦም ተረዲካ ዶ እስና ካልኣዩ ኣሎ ዝተዘራረቦ እንትን የብሉ ማለት እዩ ተረዲካ መፍትሒ ትማሊእ ነይሩ ኩሉ ነገራት መፍትሒ ልክቀርብ ማለት እዩ።
خمزي خنقبرينا أوزي خنقبرينا أبلاي فوس يخاخل الزرب زرباتات يكونن ترديك أنا خزارب لخل وانا زناد بي مركعي بوتا مصوص أخويا ترديك أوزي سلاس غدا عند حرية غنا سمع النسكي أبلاي بوس خاد وقع عند حرية غنا دمنتا يترنو نجار ترنو نجار مرجع مولو بوشتاي تناغوري بوشتاوي حراي بوشتاوي قديت أبلاي بقرود ولا أكلكو يلي بايزوي مرجع عند حرها لكم وتقول عاد إنها تبوتات فولت وند حرقينهم بوشتي مرجع ليتو قديت أبلاي مرجع من كبرهم أنت مانا مرجع من سو يامتو كله جارا يكبا عند سامتونا كنيا جارا يكبا سمع يما تارجوبك نجارات تناغورت أنا تقولين جارا أنت ما تجيبهم يومي اللي تيلا أي جبا أي ما نسوا أي جبا يومي جبا سوال من دون أنت متلو وده اسمع أنا غرقا أنا نايم الرجال نايم جلي خوني فكلا جار قصني تاتي أهم دي للبوتا ويتقابير أهم دي للبوتا الله تتواهلا مالتي لا أتأكلنا قاعم زلوا أكل أزاجي له ترديكا بزنا جرزي قبل وي أنا خيد وي دمو أنا الرهو مغنيات اللي سوري معلش أنا نقدر قاتل قاتل تصحح تقول لك يسي تككلني مرجع عندي تسبيش تككلني مرجع دفلت الحرها اللي صحنا دميتها نخلينا ديت لغن مالك الله تككلني مرجع أمسو تككلني ديو مامي تسمعني على عندي مامي عندي كوي حبيبة بيتش ما قطعت تشالش من ترداك أنا تقريني على كم ترجم اللي نجر من يتردوت نجر يلن مامين ما ورات فلقينوني مامين عندك زي كفت اللي أنت النجري مامي عندك فتو بس فش تقريني تحقيقة بحر نو أي مامي الرسمة تيجي مفلقوا نجر على تلانتنا إيه اللي جمالة هم متو يمياوراو إرتراو اللي هيجي كذا تنيامت بولا يعجين يوت اللجنة ويميلو اللجنة عم تتو يورا اللو مامي هون هذا قبل لا ما السكو يالي يالو تامن من رجاك الله كذا تنيامت على مقبات سجنن كونوا يالي يالو ليلا يتري نجر كوار لم يورو تامن من رجاك الله تو مالت الناس عندنا تفسير كذا تنيامت يعجين يوت على لكم مني تمام ولا تامن كسوس تامن بفيزي تلاقينه يعني نيجي ولا لا نو ماله قلتوال ولا አሁን እዛ መግባት ነው የምንፈልገው ማሜ እኔ አሁን መጠየቅ የፈለኩት ዋናው ነገር እዛ ጋር ልጅቷ ያለችበት አካባቢ ታውቁታላችሁ አይደለ የሚገባ ሰው የለም ነው ያላችሁት አይደለ አሁን የተፈለገው ነገር በጋራ አብራችሁ የሚገባ ሰው ነው የምትፈልጉት ያንን ይዘጋጅልን እዛ ጋር ቦታው ላይ የታየበት ቦታ ላይ ተፈልጋ ትገኝ እኛ እዛ አካባቢ ላይ መረጃ አለን ከሆነ እኛ እነዛን ሰዎች እንፈልግና የሚገቡ ሰዎችን እናዘጋጅ አንድ ላይ ከናንተ ጋር ሁለተኛ ደግሞ አይ ብር ነው የሚፈልጉት መደራደር ነው የሚፈልጉት ምትሉን ከሆነ ደግሞ እንዴት ነው የሚደራደሩት እንዴት ነው ልጃችንን መመለስ የሚችሉት ሚለው ጉዳይ ላይ እንነጋገርና በውስጥም ይሁን አሁንም ቢሆን መፍትሄው ይሄ ነው ልጅቷ እንድትፈታ ብር ነው የሚፈልጉት ይመልሱላቸዋል ብር የሚከፈላቸው ከሆነ ይከፈላቸው ሁለተኛው አማራጭ ደግሞ አይ በጋራ ገብተን ቦታውን ስለምናቅ ኃይል ጨምሩልን ያለውን ነገር በመንግስትም በዛ ጋር ባሉ ሰዎችም ተባብረን ልጅቷ ካለችባት እናውጣት ከሆነ ደግሞ እንተጋገዝ የሚለው ነገር ነው አይደል የሚመጣው አሁን ስለዚህ የትኛው ጋር ሆነን አሁን እኛ ምን እንድናግዛችሁ ነው ማሚ የፈለከው ወንድሜ ምን እናድርግ ተጨማሪ ኃይል ነው የምትፈልጉት የታየችበት ቦታ አለ እዛ ቦታ እንድንደርስ እንዲናድርግና እንተጋገዝ እርዱን ነው የምትሉት ህዝቡን ወይ ደግሞ በውስጥ አናግሩን ነው ይሄኛውን ነው የፈለኩት ቴንክ ዩ አሁን መቀጠል ትችላለህ አንዴ አቡ ማሜ ጋር ያለው ልጅ አንዴ ፕሊዝ ብሬክ እታቾኛ እየሰማው ነበር እኛም ፎሎ አድርጉን እኔ ገብቶኛል ነገሩ ፕሊዝ ሌትስ ፊኒሽ ቱጌዘር እኛ ያለን እኛ እንርዳችሁ በቃ ብሬክ ገብቷል አንተም እነዚህ ልጆች ልጅቷን ማምጣት ይችላሉ በቃ እኛ የምንፈልገው እነሱ ነው እና እኛም ብሬክ ፕሊዝ አገናኙን ከነዚህ ሰዎች ጋር በቃ እና ይሄ ነገር ያልካል ያመጣው ከነሱ አንደበት ይኸውልህ ዝም ብለህ ከማመን በፊት ተቀበላቸው እዚሁ በኢንቦክስ ይላኩልህ እሱን እኮ ነው የምልሽ ማንም እኛ ጋር ተነጋገሩ በእናታችሁ ማንም መሀላቸው አይባ ቀጥታ ማሜ ሳይወርድ ራሱ ቁጥር ይላክልህ አንተ እዚሁ እንዳለክ ሚውት አድርገክ ደውለክ ገስት ላይ እንዳለ እሱ ሚውት አድርጎ እሱነቱን ኮንፈርም አድርግ ከዛም በኋላ ነው እርግጠኛ መሆን የምችለው ገባ ካደ ማሜ ፎሎ ካረኩ ቆይቻለሁ አልመለስክልኝም አንዴ መልስልኝና ቁጥሬ ልላክልህ
ፕሊዝ በቃ አይ ነው ነገሩ ክፈት ገብቶኛል። ፕሊዝ በእግዚአብሔር እሱ ጓደኛዬ ይክፈትልኝ። ጓደኛዬ የሚወጣ አንሰማ ማሜ አንሳልኝ። እሱ ማሜ ይሄ ነገር ይሄን እንደሚያስጨንቁና አውቃለሁ። በዚህ ጋር ያኔ ይሄንን ተናገሩ ይሄን ተናገሩ እንደሚሉ ይሄን ነገር ማውራት በዚህ ጭራሽ አልፈለግንም ነበር። ተማም እኛን አገኛችሁ ወንድሜ። የመጀመሪያ ዝግጁነት እንደሚያደርጉበት እርግጠኛ ነኝ። እነዛ ሰዎች መርዝ ናቸው የታወቀ ነው። ዛሬ በዚህ እናደርጋለን።